ሜሲ ዓለም ዋንጫ ቢበላ ቅር ይልሃል ወይ ብትለኝ ማን ነው ዛሬ ከእንግሊዝ ጋር እሱ ብቻ ሳይሆን ቡድኑ በአጠቃላይ ያሳየውን ፐርፎርማንስ አይቼ ሁለት ሲያንሰው ነው ማለት ገባር ይሄ 39 ዓመቱ ነው ለምን የማል ገና 19 ዓመቱ ከዚህ በኋላ መብላት እድላለው ነው ማለት ገባ አምባፔ ኦሬዲ በልቷል ይሄ ሰውዬ ግን ማን ነው ሲስ እስካሁን ድረስ 6 ዓለም ዋንጫ ኖሮ ይሄንን ቢበላ ራሱ ሁለት ብቻ ይዞ ማለቁ ነው የሚያሳዝነኝ ነው ምን አይነት ተጫዋች ነው በእናት ምን አይነት ተጫዋች ነው ገባር እኔ ይልስማ ጆርዳንን አሸነፍክ አልጄሪያን አሸነፍክ ኦስትሪያን አሸነፍክ ግብፅን አሸነፍክ ኬፕ ቨርዴን አሸነፍክ ማንንም እንኳን አሸነፍክም ላንተ ተመቻችቶልሃል ምናምን ተባለ እንግሊዝ ላይ ካምባክ እየተመራማ ካምባክ ገባር እዚህ ጋር እኮ ገባ የሚገጥመው ቡድን አይደለም ዳኛ ምናምን ነገር እንኳን ማለታችን የሆነ እንግሊዝ ቶርናመንቱ ሲጀመር እንግሊዝ ታሸንፋለች ብዬ ነው የጀመርኩት ገባር እንደዛም ሆኖ እየመራውኝ አንድ ለባዶ ኮንፊደንት ሆኜ ማለት ተቀየረብኝ ነው ማለት ገባር ኤንዞ ፈርናንዴስ ክሬዲት ይገባል ብዙ ጊዜ ሞከርከው ነገር አሳካው ላውታሮ ማርቲኔዝ ተጨላል አንተ ክሊኒካል ተጫዋች ግን በቃ ይሄ የሜሲ ቡድን ነው እና ሜሲ ደግሞ ማን ነው ዳኛ ተቃራኒ ቢሆን እየበደለው ቢሆንም ራሱ ያሸንፋል ነው ምን ውጊያ ብትል እንደዚህ ጨዋታ ታክቲካል ብትል ምን ብትል ማን የስፔንን አሸንፎ የሰውዬ ሁለት ያንሰዋል ዛሬ ያየውን አይተማ ሁለት ያንሰዋል ነው ምን በዳኛ መሰለኝ ዳኛው ለምን ገባ ዳኛው ማን አርጀንቲና ካምባክ አድርጎ አሸነፉ ማን ቱዌል የመጨረሻ ተቀመረ ማን በጣም ነው የተቀመረው ለመከላከል ብሎ እንዳለ ተከላካይ ያስገብቶ ማለት ነው አርጀንቲና ራሱ ሙሉ ለሙሉ ነበር አጥቂ ያስገቡት ገብታችኋል ሜሲ ብቻውን ማጂክ ሰራባቸው ብቻውን ሁለተኛውን ጎል አይታችኋል ማን ሁለተኛውን ጎል አይታችኋል ምን አይነት ክሮስ ነው ያደረገለት በቀኝ እግሩ ማለት ነው እግዚአብሔርን ማለት ነው ምን ያውን ነገር አፕሪሺየት ማድረግ አለብን ማን ምን አይነት አሲስት ነው ኤንዞ ፈርናንዴዝ ዛሬ የሚያምር ጨዋታ ነበር ሲጮት የነበረው ስንት ኳስ ነበር ሲሞክር አርጀንቲና እድል ጠሞባቸው ነው እንደው ማለት ነው የምሬን ማካሊስተር ሁለቴ አንግል ገጨበት ሁለቴ ኢንግላንዶች በዚህ ልክ ይከላከላሉ ዘግተው አንድ አግብተው ሃራምቦል ረበስማ ሃራምቦል ይሄ ደግሞ ማለት ነው የተጣለ ሃራምቦል ነው ማን ገብቷል አይደለም ሜሲ ስፔስ ካገኘ ይገላል ገብቷችኋላ ገደላቸው ማን ምን አይነት ጨዋታ ባክ ቱ ባክ ወርልድ ካፕ ፋይናል ገብቷችኋላ ምን አይነት በኢየሱስ በጣም ያምራል ገብቷችኋላ በሌላ ቪዲዮ ገና በደንብ ነው ይሄን ነገር ምን ሰሩ ያው በቃ ሁለተኛ ቋጠሮ የሚባል ነገር አይለምደኝም እኔ ወላሂ ነው የምላችሁ ለዚህ ቡድን አጨብጭቡለት ብቻ ለሜሲና ለዚህ ቡድን አድናቆት ብቻ ሰጡት በቃ ምንም ነገር ልታደርጋችልም በቃ አመን አረ በጣም ነው የሚችለው ይሄ ቡድን በቃ ያው ማን እንደው ቀኑን ሙሉ ይሄን ቪዲዮ ሙሉ እንዲያጨበጨብኩለት ለዚህ ተጫዋችና ለአርጀንቲና ቦጣ በጣም ነው ደስ የሚለኝ በጣም ማለት ነው በቃ ምን አይነት ተጋዳይነት ነው ምን አይነት የሀገር ፍቅር ነው ምን አይነት ብቃት ነው የምታሳዩት ምን አይነት ተጋዳይ ናችሁ ምን አይነት ጦረኛ ናችሁ ማንዬ እንዴ ሲመረ የነበረውን ቡድን እነ ጌፖል ተቀይሮ ገብተው ምንድን ያደረጉት ማን ይኸው ለታርጌት ማኑ ሜሲ ማለት ነው ምን አይነት ስራ ሲሰራ እንደነበረ በ39 ዓመቱ ተመልከቱ በቃ ድሪብል እያደረገ እየተመታ እየተቆረጠ እየተነሳ እየታገለ ማንዬ ሁለት አሲስት ነው ማድረግ የቻለው በቃ አሁን ምንም አይነት ወቀሳ ነቆራ ሰበብ ምናምን አያስፈልግም ማን ቆመ ታጨበጭባል የእግር ኳስ ቤተሰቦች እንግሊዝ ታሸነፋለች የሚል አብዛኛው የእግር ኳስ ቤተሰብ ግምት ነበሩ አይደለ ግን አርጀንቲና ስለምችል በብቃቷ ተጋድላ ተፋልጣ አሸንፋውታለች ክብር ይገባታል ማን ክብር ስጧት ለዚች ሀገር ክብር ስጧት ለሜሲና ለአርጀንቲና ሰላም ነጃ በርሱ መጋረጃ ያአላህ አምጣልኝ ፈረጃ አለ እንግሊዝንም ይው አስታርቋል እንዴ አስማታለኝ እንዴ ሰው አይደለሁም እንዴ ምንድነኝ ፓወር አለኝ አሁን ቢልም ሸይጣን ረጅም እንደዚህ አለ እንዴ ታምራለኝ እንዴ ምንድነው እንዴ ኦዝቢላ ሜሲ የሚባል ተጫዋች ያለበት ቲም ማለት ነው ምንም ነገር ከማድረግ ወደ ኋላ እንደማይሉ ግልጽ ነው እግዚአብሔርን በመድሃን ቢበሉትም ዲዘርቭድ ነው ዓለም ዋንጫውን እንዴ ሜሲ በቃ ኳንተ ቶይል ራሱ ለዚህ ውጤት ተጠያቂ ራሱ ቶይል እና ይዜን ማስገባት ይችላል ነበር ቤት ጫለ ፕረስ ከመድረግ ፕረስ ማድረግ ይቀልህ ነበር በጣም አድቫንቴጅ ነበረው ማይም የሆነ ሰውዬ እነ ዋትኪንስ እነ ምናምን እንዳለ አሉት እኮ አታኪንግ ኢቭን ማዱኪ እንኳን ሮጀርስ ወደ ኋላ አድርጎት ማለት ነው
እነ ማዱኬን ለማስገባት እንኳን አልሞከረም። ይሄ ምድድብና ስራ ነው የሰራው። የራስ ሰዓት ነው እሳይ እንኳን የሆነ ሜሲ ግን በጣም ነው የሚችለው። መድኃኒዓለምን አንተ ቡድኑ እንዴት ነው የሚነሳሳው? ፕረሳቸው እንዴት ነው የሚያስጠላው? አንተ እንደ ኢንግላንድ እንደዚህ በዚህ ነው አንድ ካገባሽዋል እንዳለ ሙጭት ፕረስ ተደረገች። እንደሚገባባቸው ደግሞ ግልጽ ነው። ኢንዞ ዛጋ ቀረቀረላቸው። ምን አይነት ጎል ያገባው? ከዛ በኋላ ማካሊስተሩላ አንገ እንደዛ ሲገጭበት ያስታውቅ ነበረ። በቃ እንደዚህ አይነት ነገር እንደሚፈጠር አደረጉት። አይበሉትም ነው የምትለኝ? አረ እንዴት ነው የማይበሉት? ሊደግሙት አይን እያየ በመድኃኒዓለም። አረ ሜሲኔ ሾርት እኮ ነው የረበሸን እኮ። እንዴት ነው የሚችለው? ቆይ ግን በቃ ሮጠው ለሱ ነው ኳሱን። እንግሊዝ ስቱዌል እሰይ እኔ ከኔ ነው መሰለኝ እግዚአብሔርን ያው ዛሬ ማርጌ በቃ ኢንግላንድ ነበር የኔ ቲም፣ ግን ዛሬም ተሸነፍንና እኔ ነካውት ሁላ ነው መሰለኝ አልሆነ ያለኝና በቃኝ ከዚህ በኋላ ለሞንጫ በቃኝ እስከ መጨረሻው በቃኝ አይደል በቃኝ። ምን 29 ዓመቱ ቃ አይደግም በቃ ምን አለበት በቃ እግር ኳስ አባቷ ማን እንደሆነ አንተ አትነግራትም። እግር ኳስ የምትከፍለውን እሷ ራሷ ታውቃለች። እግር ኳስ የሰራላትን ነው አውጥታ የምትከፍለው። ሁለት አሲስት ንጉሱ። በስመ አብ አንተ ማን? አንተ እንግሊዝ ነህ እንዴ? አንድ አግብተህ ይዘህ ምናምን ስዊዘርላንድ መሰለ እንዴ? ልምድ በቃ የፋይናል እንዲ የቶርናመንት ልምድ ይሄ ነው። አይታል። በስመ አብ ሜሲ በስመ አብ ድራማ ግብጽ ላይ ነው ትላለህ። ከዛ ኮትዲቫር መሰለ እንዴ ምናምን። ልዩነት የለውም። ኳስ የምትጮህ ከሆነ እንዲህ ይደርስብሃል። በስመ አብ ሜሲ እግር ኳስ የሰራላትን ትከፍላለች፣ ታውቃለች። አንተ አትነግራትም። ቫሞስ ቱ ዘ ፋይናል። የምትቋጥሩበትን አለማወቃችሁ የምትቋጥ አርጀንቲና እየተመራች ነው ገና ለገና ትሸነፋለች ብላችሁ የምትቋጥሩበትን አለማወቃችሁ። በቃ ሌላ እኔ ምንም ማለት እኛ እኮ ከ80 በኋላ ካምባክ ማለት ነው የአባታችን የኔ አባት ሳቅ የአባታችን የለመድ ነው ሆኗል። የለመድ ነው ገባችሁ አይደል? ይሄ አርጀንቲና እየተመራች ነው የሚባል ነገር የለም። ካምባክ አለ። ሰማ አምቦልድ እግር ኳስ አበደች ዛሬ። እግር ኳስ አበደች ጨርቋን ጥላ። ከምሬ ነው የምላችሁ። እንዴ ምን እብደት የተሞላበት ጨዋታ ነው ያየነው። አርጀንቲኖች አልሸነፍ ባይነት ተጋዳይነታቸውን ከምር ሳናደንቅ ካለፍን በጣም ንፉግነት ነው የሚሆነው። ከምሬ ነው የምላችሁ። እንግሊዝም ይሄ ዋንጫ ከርሷ መች እንደሚለቃት እኔ እንጃ። ከምር በዓለም ዋንጫ ግማሽ ፍጻሜ አርጀንቲና ከእንግሊዝ ያገናኘው ጨዋታ በአርጀንቲና 2-1 አሸናፊነት መጠናቀቅ ይችላል ማለት ነው። እስከ 80 ደቂቃ ድረስ እንግሊዞች አርጀንቲና 1-0 ሲሞሩ ቆይተው አርጀንቲኖች በመጨረሻ ደቂቃ ባገባቸው 2 ጎሎች እንግሊዝን አሸንፈው ወደ ፍጻሜ ማለፍ ይችላል ማለት ነው። ባክ ቱ ባክ ማለት ነው። 22 ዓለም ዋንጫ የበሉበት ነበረ። በአሁኑ ደግሞ ድጋሚ ፍጻሜ መቀላቀል ይችላል ማለት ነው። አርጀንቲኖች ሜሲን እያየሁ ያሉት አርጀንቲና ደጋፊዎች እንኳን ደስ አላችሁ። ከምሬ ነው የምላችሁ። የእንግሊዝ ደጋፊዎች ደግሞ በጣም አሳዛኝ ተሸናፊዎች ናቸው። ኮንትሮል ያደረጉትን ጌም በመጨረሻ እስከ መጨረሻ ድረስ ማስቀጠል አልቻሉ። 2-1 በአርጀንቲና መሸነፍ ችሏል ማለት ነው። በጣም አሳዛኝ ተሸናፊ እንግሊዝ። ከምር አርጀንቲናዎችን ደግሞ አላሸነፍ ባይነት ተጋዳይነታቸውን ደግሞ በዚህ አጋጣሚ ሳናደንቅ ካለፍን ከምር በጣም ንፉግነት ነው የሚሆነው። የአርጀንቲና ደጋፊዎች ካላችሁ እንኳን ደስ አላችሁ። እንግሊዝ እንግዲህ በጣም አሳዛኝ ተሸናፊ መሆን ይችላል። ስፔን ከአርጀንቲና የፍጻሜ ተፋራሚ መሆናቸውን አረጋግጠዋል። ማን ዋንጫውን ይበሏል? እስቲ ኮሜንት ሴክሽን ላይ አስቀምጡልኝ። ይመሻችሁ።